ከሆቴሉ እንደወጣሁ ራይድ ያስኩኝና ወደ መኖሪያ አቅራቢያ ስደርስ ወርጄ በእግሬ መጓዝ መራመድ መረጥኩኝና ከመኪና ወረድኩኝ። ወዲያውም በእግሬ መጓዝ ጀመሩ። ወደ ቤቴ እንደደረስኩ ብቻ መንገድ ላይ ወደ ቤቴ እያልኩ ያለው አንድ በውድ ሹራብ የተሸፈነ ሰው ልክ የሚከታተለኝ ይመስለኛል። ነገሩን አስተውዬ ለማየት ሞክርኩኝ፣ ግን ብዙም ግድ ስላልሰጠኝ ላየው ስሞክርም ራቅ ያለ ስለነበረ ጥዬው ወደ ቤት የገባሁኝ። ቤት እንደገባሁ ደክሞኝ ሰርካ ለማየችኝና ሩጥ ብላ እንደ ወትሮዋ ሽሮ ፍትፍት ያዘጋጀችውን ይዛ መጣችና ፊት ለፊቴ ላይ ቆማ ተመለከተችኝ። ያይ ሰርኪ እሺ አንቺው ብዬ አልኩኝና በሁኔታው አዝኜ ይዤላት ገባሁኝ። ወዲያውም ስልኬ ጮኸ። አንስቼ ስመለከት ቴክስት ነበረ። ከፍቼ አነበብኩት። ታጠፋሻለሁ፣ ሁሌም እየተከታተልኩሽ እንደሆነ እንዲገባሽ ነው የሚል ነበር። የዛቻ ቴክስቶችን ብዙ ጊዜ ስለማስተናግድ የዛን ያህል አላስጨነቀኝም ነበር። ለተከታታይ 2 ቀናቶች ረፍት ማድረግ ስለፈለኩኝ ስራ አልገባሁም ነበር። በዛሬው ቀን ስልኬን አነሳሁኝና ወደ ዮናታን ደወልኩኝ። ዮናታን ማለት የ26 ዓመቱ ወጣት ከዚህ በፊት ያጫወትኳችሁ ነው። ዛሬ ወደ ስራ ከመግባቴ በፊት ግን ዮናታንን ማግኘት ማስቀደም ፈለኩኝ። ሰላም ዮናታን፣ እንዴት ነህ አልኩኝ ስልኩን እንዳነሳው። እንዳለው እግዚአብሔር ይመስገን፣ ማን ልበል ግን ብሎ አለኝ። በእናነኝ አወከኝ ብዬ አልኩት እና ላፍታ ዝም አልኩት። አዎ አስታወስኩሽ፣ አወኩሽ፣ እንዴት ነሽ ብሎ አለኝ ስርዓት ባለው መልኩ። ዛሬ ጉዳይ ከሌለህም ላገኘህና ቁርስ ልጋብዘህና በዛውም የምወስድ ቦታ አለ ነፃ ከሆንክ ስል ጠየቅኩት። ምንም አደርጓለኝና እሺ ደስ ይለኛል ብሎ አለኝ። በልሺ ተዘጋጅተህ ጠብቀኝ፣ ለማንኛውም ስልኩን አቋረጡ። ዮናታን በተማረበት ባይሆን እንኳን ስራ ብቻ እንደሚፈልግ አሳውቆኝ ነበርም። በተለያዩ አጋጣሚዎች ከማውቃቸው ሰዎች ጋር በአጋጣሚ የተዋወቅኩት ማርቆስ የሚባል ጥሩ ወዳጅ ነበረኝ። በመንገድ ዝርጋታና በኮንስትራክሽን ድርጅት ያለው ግለሰብ ነበሩ። ስራ ዮናታን እንዲያገኝ ስላሰብኩኝ ማርቆስን አዋርቼለት ነበርም። ክፍት ቦታ በሰርቬ እንዳለና እንደሚቀበለው ቃል ገብቶልኝ ቀጠሮ አስይዤው ነበርና ለዛሬ ጠዋት ላይ ተደዋውዬ አሳውቄው ነበር እንደምመጣም። ካፌ እንደገባው ብዙም አልቆየም ነበርም። ለሱ መኖሪያ አቅራቢያ ባለ ካፌ ስለነበር የተቀጠርኩት ቶሎ ነበር የደረሰው። ሲገባ ስለተመለከተኝ በእጅ ምልክት ስሰጠው በአይኑ ውስጡን እየቃኘ ስለነበር ተመለከተኝና ፈገግ አለና ወደ እኔ በኩል መጣ። እንዴት ነህ ዮናታን፣ ተቀመጥ ብዬ አልኩት። እሺ አለና ወንበር ስቦ ተቀመጠ። እንዴት ነው ካለህበት ሁኔታ ለመውጣት እየታገልክ ነው ስል ከነበረበት ሱስ ጋር ያለውን ሁኔታ ጠየቅኩት። ያው በተቻለኝ አቅም ያው ቢያንስ ስራ ባገኝ አእምሮዬን ማሰርፍበት ደግሞ ሙሉ በሙሉ ነፃ ወጣ ነበረ ብሎ አለኝ። ቁርስ እንብላና የምንሄድበት ቦታ አለ፣ ምን ታስባለህ ስል ፈገግ ብዬ ጠየቅኩት። ደስ ይለኛል እሺ አለና ፈገግ አለ። እሱም
ቁርሳችንን በልተን ወደ ድርጅቱ እንደደረስን ደንግጦ ተመለከተኝና መከተሉን ቀጠለ። የዋና ስራ አስኪያጁ ቢሮ ፈልገን አንኳኳንና ወደ ውስጥ ገባን። ኦ መና it's been a long time አለኝና ከተቀመጠበት በመነሳት ወደ እኔ መጣና ተቃቀፍን። ማርቆስ ነበረ፣ የኮንስትራክሽን ድርጅቱ ዋና ስራ አስኪያጅ። እንዴት ነህ? ያ been a long time በእውነቱ ረጅም ጊዜ ነበረ ብዬ አልኩት። አምሮብሻል እንደ ሁሌው፣ እባካችሁም ተቀመጡ፣ አረፍ በል አለና ዮናታንን ሰላም አለውና ወንበሩ ወዳለበት ቦታ ሄዶ ተመልሶ ተቀመጠ። ምን ያምርብኛል ስራዬን እያወቀው ብዬ አልኩኝና ትንሽ ተሳሳቅን። ያልሽ ልጅ እሱ ነው አለና ዮናታንን ተመለከተው። በሰርቬይ ተምሮ ነበረ፣ ስራ አጣና ያው ብዬ ከማለቴ ብዙም አልቆየም። ካፌ ተቀበለኝና ምንም ሀሳብ እንዳይገባሽ ብቻ ጎበዝና ታዛዥ ሰራተኛ ይሁን እንጂ እኔ ያለው ያውም ባንቺ በኩል መጥቶ ብሎ አለኝና ፈገግ አለ። እንደማታሳፍረኝ ያውቃለሁ። ባይሆን ሁለታችሁ ልተዋችሁና ልውጣ፣ ቀጠሮ አለብኝ። ያው ስራዬን ታውቀው አይደለም። ሌላ ጊዜ ሶስታችንም እንገናኝና እንጨዋወታለን። ምን ይመስላችኋል ብዬ አልኩኝ። ብትቆይ ጥሩ ነበርም፣ ቢሆንም ሌላ ቀጠሮ ከተቀየረልንም ጥሩ። አታስቢ፣ የእሱን ጉዳይ እኔ ጨርስልሻለሁ ብሎ አለኝ። ኤማን ዊዝ ሂዝ ወርድ ይመስላል። በልበ ሙሉነት ነበረ ስለ ዮናታን ጉዳይ የሚነግረኝ። መልካም እሺ ያልኩኝና ጥዬ ወጣሁ። ዮናታን በትዝብት ይመለከተኝ ነበርም። እሺ ዮናታን፣ ማስረጃህን አዘጋጅተህ ናና ነገ መመዝገብ ትችላለህ። እንኳን ደስ ያለ በዚሁ አጋጣሚ ብሎ አለው። ወደ እኔ ተመለከተና ፈገግ አለ። ከደስታው ብዛትም ተነስቶ ማቀፈኝ። ከነ ማርቆስ ቢሮ ከወጣሁኝ በኋላ ወደ ራሴ ቢሮ ነበር ያመራሁት። ቢሮ እንደደረስኩኝ ትርሲትን ሰላም ብያት ወደ ውስጥ ዘለኩኝ። የዛሬ ባለ ጉዳይ የነበረውን ቀጠሮ አስቀይሬ ዛሬ የአቤሴሎምን ጉዳይ ያስቀደምኩት በአስገዳጅ ሁኔታ ምክንያት ነበር። ቀን ላይ ስልክ አቤሴሎም ደውሎልኝ ነበር። ሄሎ፣ ሰላምና ዛሬ ቢሮ ልምጣ ፕሊስ፣ ጥሩ ስሜት የተሰማኝ አይደለም ብሎ አለኝ አቤሴሎም። ማን ልበል? ቀጠሮ ነበረ ስል ጠየቅኩኝ። አቤሴሎም ነኝ፣ ወይዘሪት መና አቤሴሎም ነኝ አለና ማንነቱን ገለጸልኝ። ታዲያ ብዬ ከማለቴ አስቆመኝና እባክሽን ዛሬ ላግኝሽ፣ ባለቤቴን ማታ ምትቻት ነው ያደርኩትና ፕሊስ ብሎ አለኝ። ኦኬ እሺ ይቻላል፣ አሁኑን ወደ ቢሮ መምጣት ትችላለህ ብዬ መለስኩለትና ስልኩን አቋረጥኩኝ። ቢሮ ገብቼ አንዳንድ ነገሮችን ሳገላበጥ ብዙም አልቆየሁም። በሬ ክፍት ሲል ደነገጥኩኝና ቀና ብዬ ተመለከቱ። ፊቱ የስካር እንደነበረና በስካር አድሮ ጉበት የመሰለ ፊት ነበር የያዘው። የደከመው የተጨናነቀም ነገር ይመስል ነበረው። በሩን ከፍቶ የገባበት መንገድ ልክ እንዳልሆነ ስለገባው ገና እንደገባ በጣም ይቅርታ አለኝ። መደንገጤን አይቶ ችግር የለውም እባክን ተቀመጥ ብዬ አልኩት። ለመቀመጥም ፈቃደኛ አልነበረም። እውነት ሆነ እኮ፣ እውነት ነበር፣ የጠረጠርኩት ሁሉ እውነት ሆነ አለኝ እጁን እያፍተለተለ። ማለት ምን ሆኖ እንደዚህ እውነት የሆነው? ተረጋጋና አዋራኝ። ምን ጠርጥረስ ነበረ? ምንስ ነው የሆነው? ግራ አጋባኝ። ያ የውሻ ልጅ
ሲጫወቱባት ከርሞ ነበረ። ምንም እንደማያውቅ ሲያስመስል የነበረው አመሉን እኔ መቻጥቸው ውስጤ እየነገረኝ ነበረ። ግን እሷን አብልጭቼ ያመንኩኝና ወይኔ አቤሴሎም ብሎ አለ። እሳት እንደጎረሰ ነገር ፊቱ ፍም እየመሰለ። ከባለቤት ጋር አውርተ ነበር? ማለቴ የሰማሁንስ መረጃ ከየት አመጣሁ ስል ጠየቅኩት። አስታውሳለሁ፣ የሰርጋችን ዕለት ማታ ሰክሮ ነበረ ሰለሞን። ከሚዜዎች አንዱም ነበርም። የዛን ቀን ማታ አለኝና ወደ ኋላ በትዝታ ሄደ። ሰለሞን ኤልሳን እየጠራት ሲከተላት ነበርም። ኤልሳ አንተ ያመሃል እንዴ? አትጥራኝ ብላለችና መለሰችለት። እንደዛ እንዳላስደሰትኩሽ እኔን አትጥራኝ ማለት ጀመርሽ ብሎ አለ ሰለሞን። አንተ ውሻ ነህ፣ ያኔም አታለኸኝ ነው። አሁን ዞር በል፣ እሱ እንዳይመጣና ሌላ ነገር እንዳይመስለው ስትል መለሰች። ወደሽና ደስ እያለች ነበር እኮ ያረግሽው። አታልየሽ አታስመስይም። እንደዛ ቢሆን ኖሮ መቼም ባልደጋገም ነው ነበር አይደል እንዴ ሲል ሳቀባት። የምሰማውን ሰምቼ ከጨረስኩኝ በኋላ ከኋላው ነበርኩኝና ሳምሶን ብዬ አልኩት። እንዴ ጓደኛዬ፣ መከታዬ መጣህ እንዴ? ባለቤትህን እንዳይደብራት ብዬ ብሎ ገና ከማለቱ ዞር በል ልክስክስ፣ እንደዚህ ሰክረ ነው ባለቤቴን የምታወራት? ያውም በሰርጓ ቀን ብዬ አልኩት። እኮ እኔን ልክስክስ አቤሰሎም? አንተ እኔን ልክስክስ? አዎ ወራዳ ልክስክስ ነው። ዞር በል አሁን ከዚህ ስል ተቆጥቼው ነበር። ድሮም ጥንብ እንዳያሞራ ከኔ የተራረፈ ላይ መውደቅ ትወዳለህ ብሎኝ ነበረ። ከዛ በኋላ የሆነው ብቻ ጸብ ነበረም። ተነስቼ በቦክስ መታሁት። የዛን ቀን ያለኝ አእምሮ ላይ ቀረ። በእርግጥ ለማመን ለመጠርጠር አልፈለኩም ነበርም። በተደጋጋሚ ግን ስልኳ ላይ ከሰርጋችን በኋላ የተለያዩ ቴክስቶችን ስመለከት ነበረ በድጋሚ ሰላም ማጣት የጀመርኩት። ትላንትና መሻሹን ከስራ ስወጣ አንድ ልጅ መጣና ፖስታ ሰጠኝና ሮጠ። በእርግጥ ብዙም አልደነገጥኩም። ወረቀትና ፍላሽ ነበረው ውስጡ። ወደ መኪና የገባሁና በስልክ ፍላሹን አገናኝቼ ስከፍተው ግን ብሎ አለኝና አቤሴሎም ከወንበር ላይ ተነስቶ ቢሮዬ ላይ መንጎራደድ ጀመረ። ምን ነበር ያገኘው ታዲያ? ማለቴ ፍላሽ ውስጥ ምን ነበር? ምን ይሆናል? እሱና ባለቤቴ እንደፈለጉ ሲንዘላዘሉ የነበረበት ነበር ብሎ አለኝ። እጁን ራሱ ላይ አድርጎ ግራን እንደተጋባ ሰው በመስኮቱ በኩል ወደ ውጭ እየተመለከተ፣ ተረጋጋ አቤሴሎም፣ ምንም መጥፎ ማሰብ ተውና አሁን የሚሰማህን ነገር ብቻ ንገረኝ ብዬ አልኩት። ከንዴቱ የተነሳ ቀጣይ እርምጃውን ለማወቅ ስለፈለግኩ ነበር። ምንም፣ ሁለቱንም ግደላቸው እያለኝ ነው። ለነገሩ በገላቸው ሲቀለኝ ይሆን? ራሱን ያዘና አዘቀዘቀ ወደ መሬት። ተረጋጋ፣ ሁለቱም ላይ ጉዳት ብታደርስ የገዛ ህይወትህን ታበላሻለህ። እንድታስተውል ይሻላል። እንዴ ምንድን ነው ማስተውሉ? አሁንስ ምን ህይወት አለኝ? እንደዛ እየወደድኳት ለምን ደሞ መዋሸቷ እሱ ነበር ያመመኝ። ይባሱ ነው አመመኝ ብሏልና ወንበር ላይ መጥቶ ተቀመጠ። ይገባኛል፣ ተረጋጋ። ከባለቤት ጋርም መገናኘት የለብህም በዚህ ሁኔታ። ከቻልክ ለተወሰነ ጊዜ ራስን ከነሱ አርቀህ ለመረጋጋት ሞክር። ይህንን ብቻ አርግልኝ፣ እኔ ከሷ ጋር ያለውን ነገር ለማውራት ሞክራለሁ ብዬ አልኩት። ይሄ ውሻ ልጅ
ብሏልና በንዴት የሚሆነውን ነገር አጣ። ተረጋጋ፣ በቃ እኔ ከባለቤት ጋር እስከዛው ድረስ አወራለሁኝ። አንተ ግን መጥፎ ውሳኔ ላይ እንዳትሆን ለትንሽ ጊዜ ከሰው ራቅና ራስን አረጋጋ ፕሊስ ብዬ አልኩት። ምንም ሳይለኝ ካዘቀዘቀበት ቀና እንዳለ ዞሮ እንኳን ሳይኝ ቢሮዬን ለቆ ጠፋ። የጠዋቱን ቀጠሮ ለከሰዓት እንድታዘዋውር ለትርሲት ነግሬያት ለምሳ ወጣሁኝ። በነጋታው ወጣ እንዳልኩኝ አንድ ካፌ ውስጥ ገብቼ ተቀመጥኩ። የምፈልገውን አስተናጋጇ ስትመጣ ካዘዝኩኝ በኋላ ቀና ስል አጋጣሚ በድጋሚ ከሱራፌል ጋር ተተያየንና ከተቀመጥበት ተነስቶ ወደ እኔ መቀመጫ አመራ። በድጋሚ ብያልኩኝ አጠገቤ እንደደረሰ እሱም ከኔ እንደሰማ ይመስል በድጋሚ ብሎ አለኝና ወንበር ስቦ ተቀመጠ። ሰላም እንዴት ነህ ብያልኩኝ መቼም መቀመጥ ይቻላል ብዬ ነው ብሎ አለኝ። ተቀመጥ ፕሊስ ትችላለህ። ስላለፈው ላነሳ አይደለም አመጣጤ፣ አጋጣሚ ሆኖ ስልክ እንኳን አልተለዋወጥንም ነበር። አሁን ሳይሽ ብሎ እንዳለኝ ሲመስለኝ ልትረሳኝ አልቻልክም መሰለኝ ብዬ መለስኩለት። ነው ብለሽ ነው? ይልቁንስ የተጨናነቅሽ ትመስያለሽ፣ በሰላም ነው ሲል ጠየቀኝ። አዎ ትንሽ ስራ ስል መለስኩለት። ምንድነው ስሪው በነገራችን ላይ ሲል ጠየቀኝ። ቴራፒስት ነኝ፣ በሳይኮቴራፒ ነው የምሰራው። የራሴ ኦፊስ አለኝ እዚሁ አቅራቢያ ስል መለስኩለት። በሱ ምክንያት ነው ብሎ አለኝና ይሁን አስተያየት አየኝ። ነው ስለ ወደ ባለፈው ጊዜያችን ሊመለስ መስሎኝ አተኩር ያየሁት። ማለቴ የአሁኑ ጭንቀትሽ። አዎ ሰውም አይደለን የሌላው ነገር እኮ ይሰማናል ስል መለስኩለት። አንተስ ምንድነው ስራ ስል ጠየቅኩት። እንኳን ወንጀለኛ ነኝ ሲል መለሰልኝ። ደነገጥኩኝና በሁኔታው አቤት ስል ጠየቅኩት። ታው ምን ነው ብሎ ፈገግ እንደማለት አለ። ማለት ወንጀለኛ የምን ወንጀል ነው? ስራ ዘርፍ ውስጥ የገባሁ ማለቴ ደንቦስ ወንጀል ስራ ሆነ እንዴ ስል ግራ ተጋብቼ ጠየቅኩት። እሱ የአገልግሎቱ ተጠቃሚ ስትሆኝ ነው ዝርዝሩን የምነግርሽ ብሎ መለሰልኝ። የሚያወራው አልዋጥልሽ ስላለኝ በዛ ላይ ጥሩ ስሜት ላይም ስላልነበርኩ ለመከራከር ብዬ ብዙ ሰዓት መፍጀት ስላልፈለኩኝ ተውኩትና እየተጨዋወትን አብረን ምሳ በልተን ስልክ ተለዋውጠን ተለያየን። ሰዎች ስንባል ደካማ ፍጡር ነን። ላደረግነው ድርጊት የምንወቅሰው የምናላከክበት ነገር እንፈልጋለን። የድርጊታችን ውጤቱ ሲመጣ ኃላፊነት ከመውሰድ ይልቅ ቁጭት አሊያም ደግሞ እድል ላይ ማላከክ እንወዳለን። በእኔ እምነት for every action there is two result ነው። ኔጋቲቭ ወይም ደግሞ ፖዚቲቭ አውትካም ይመጣል። ታዲያ ፖዚቲቭ ሲሆን ሴሌብሬት እናደርጋለን። ኔጋቲቭ ሲመጣ ግን መውቀስ አሊያም ደግሞ ቁጭት ውስጥ መግባት አልፍ ሲልም ደግሞ እድል አይደለም እድለ ቢስ ነኝ ማለት እንወዳለን። እድል ለመሆኑ ምን ማለት ነው? ብቻ ወደ ቢሮዬ ስመለስ ትርሲት ከመግባቴ በሩን አንኳኳች። ነናዬ የዛሬ ቀጠሮሽ ተደውሎ ነበረ። ልጄ ለመምጣት ፈቃደኛ አይደለችም፣ እባክሽን ከቻልሽ መምጣት ብትቺ ብለዋል። ሲመስለኝ አባታቸው ናቸው መሰለኝ አፖይንትመንቱን ያስያዙት ለልጃቸው ነበረ ብላለችኝ። ከምንም በላይ ብቻቸውን የሚያሳድጉ አባቶች ያሳዝኑኛል።
እናትም አባትም ሆኖ ስለሆነ የሚገኙት ብዙ መስዋዕትነት ይከፍላሉ። በዛ ላይ ወጣቶች ብዙ ህመማቸውን ስላዳመጥኩኝ በጣም ያሳዝኑኛል። ኦ ጋድ ኦኬ እሺ ስልካቸውንና አድራሻቸውን ተቀበይልኝ አልኩና ከቢሮ የወጣው። በአድራሻቸው መሰረት ወዳሉበት ቦታ ሄድኩኝ። መንደራቸው ከደረስኩኝ በኋላ ወደ ውስጥ ለውስጥ በስልክ እየጠቆሙኝ እንደምንም ከቆይታዎች በኋላ ከአባታቸው ጋር ተገናኘን። አባትየው በእድሜ ጠና ያሉ ናቸው። ሆኖም ግን ራሳቸውን ስለሚጠብቁ መሰለኝ አቋማቸው ገና ያስመስላቸዋል። ሰላም አባባ እንዴት አረፈዱ ብዬ አልኩኝ። ደህና ልጄ መጣሽልኝ፣ ተባረኪልኝ። ነው ቢጨንቀኝ እኮ ነው ተጨነቄ ነው ማስጨነቅሽ ብሎ አሉና ወደ ውስጥ ግቢያቸው ውስጥ ገባን። አንድ ሴት ልጅ ብትኖረኝ ምን እንደሆነችብኝም እንጃ። የት ላርጋት? የአባት ነገር ብቻዬን አሳድጊያት ብለዋሉኝ። ሁኔታቸው አንጀት ይበላ ነበረ። ወደ ውስጥ እንደገባን የምፈልገው ነገር እንዳለ ጠየቁኝ። ምንም እንደማልጠቀም አሳውቂያቸው ባይሆን መተሽ ባዶ እጅሽን አትመለሽም ብለው ሰራተኛቸውን ቡና እንድታፈላ አዘዟትና እኔን ወደ ልጅቷ ክፍል አስገቡኝ። የልጃቸውን መኝታ ክፍል ገና በሩን እንደከፈትኩኝ ጭልም ባለና አየር ባጠረው ክፍል ውስጥ በአንዲት ትንሽዬ አልጋ ኩርምት ያለች ልጅ ታየችኝ። ሰላም ቤዛ፣ ምን አባላለሁ? አባትሽ እኔ ጋር ቀጠሮ አስይዘው አልመጣም ስላልሽ ነው እዚህ ድረስ የመጣሁት። እቆይማ አንዴ መብራቱን ላብራው ብዬ ከማለቴ አታብሪው አለችኝ። እንደ ተሸፋፈነች ነበረች። እሺ አላብራም። መስኮቱን አንዱን ብቻ ልክፈተው? እሺ ይኸው በደንብ ራሱ ብርሃን አይገባም። ነፋስ ይግባ፣ ታፍኗል ክፍሉሽ አልኳትና መስኮቱን አንደኛውን ጎን ብቻ ከፍቼ አልጋዋ ጠርዝ ላይ ሄጄ ተቀመጥኩኝ። ክፍሉን በመስኮቱ በገባችው ብርሃን ወደ ውስጡ ያለውን በሙሉ ቃኘሁት። አልጋዋ አጠገብ ላይ ፎቶ በፍሬም አልጋዋ አጠገብ ያለው ተደፍቶ ነበረ። የተቀመጠውን አነሳሁኝና ተመለከትኩት። ምንም እንከን የማይፈለግላት ቆንጆ ቀይ ፀጉሯ ረጅም አጥር ያለች ሴት ልጅ ተመለከትኩኝ። ለምን እንደሆነ ባላቅም ገና ፎቶዋን እንዳየሁኝ ውስጥ የተረበሽብኝ። ተነስተሽ ትንሽ ማለቴ ዞር ብለሽ እንኳን አትተዋውቅኝም? መነሳት አይጠበቅብሽም ብዬ አልኳት። ብዙም አልቆየችም። ጀርባዋን ሰታኝ ከነበረበት ዞረችና ወደ እኔ በኩል ፊቷን አርጋ ተመለከተችኝ። ፊቷን ቅልል ሲላት እኔም ተመለከትኩ። አይኖቿ ከመቅላታቸው የተነሳ ደም ለብሰዋል። የአይኖቿ ማማር ጠፍተው በሐዘን ተውጠው እንባ እንዳቀረቀሩም ነበርም። ምንም ሳትል እጄ ብላ መነፋረቅ ጀመረች። ድንገት ሳላስበው ስለነበር ዘልዬ አቀፍኳት። እኔም እንዲያ ስትንሰቀሰቅ ላያት ገና አንድ ፍሬ ልጅ ከመሆኗ የሰውነቷ መሳሳት ሆድ ያባባ ነበርም። ትከሻዬን ተደግፋ እስኪ በቃ ድረስ ያለቀሰችና እንድትረጋጋና ልረዳት እንደመጣሁና ታላቅ እህቷን እንድታይኝ ስነግራት ጀርባዋንም በእጄ እየደባበስኩኝ እያባበልኳት ጥቂት ቆየን። በመሃል ልጅ የወለደች እናት ምንኛ እድለኛ ናት ብዬ ለራሴ ሳስብ ነበርም። የሚወደን ሰው የኛ የምንለው ማግኘትስ ምንኛ መታደል ይሆን? ቤዛን አቅፌ ልጅ ቢኖረኝ ብዬ ተመኘው። አለሁ ሁሉንም ነገር ትነግሪኛለሽ። በእኔና አንቺ መሃል ብቻ የሚቀር የግል ታሪካችን ነው። እሺ ቆንጆ
ብዬ አልኳትና እሽታዋን አናቷን ነቅንቃ ገለጸችልኝ። ካቀፈችኝ ለቀቅ አደረገችኝና ወደ አልጋ ተመልሳ እየተደገፈች ግን አባቤ እንዳያውቅ እባክሽንሽ ብላለችኝ። ፕሮሚስ በእኔና አንቺ ብቻ የሚቀር ነው። እሺ የፈለገው ነገር ቢሆን አይ ፕሮሚስ ደግሞ ሶልቭ እናደርገዋለን። እሺ ብዬ ቃል ገባሁላት። ቃል ስገባላት ግን ውስጤን እየከበደኝ ነበረ። አንዳንድ ጊዜ ቃል ገብተን ማድረግ ካልቻለን እነዛ ሰዎች በእኛ ዲስአፖይንትድ መሆናቸው የማይቀር ነበርም። ብቻ አይኖቿን ስመለከት የተስፋ ብርሃን ፊቷ ላይ ጎልቶ ታየኝ። ምንድን የሆንሽው? ለምን ብቻሽን እዚህ ክፍል ውስጥ በጨለማ ትቀመጫለሽ? እስቲ ንገሪኝ የሆንሽውን ስል ጠየቅኳት። ፍቅረኛ ነበረኝ። ኮሌጅ 3ኛ ዓመት አንድ ላይ ነበረን። ግቢው ውስጥ በሁሉም የሚወደድና የሚፈለግ ወንድ ነበር። ከዚህ በፊት በፍቅር ሰው አስቤም አላቅም ነበረ። ግን ገና እንዳየሁት ያን ልጅ ወደድኩት። ስሜት እንኳን ትርጉሙ በቅጡ አላቅም ነበረ። አባቴ ብቻውን ያሳደገኝ። ወንድም እህት የለኝም። ከግቢ እንኳን አልወጣም። ለእኔ አዲስ የማላውቀው ደስ የሚልና የሚያስጨንቅ ስሜት ነበር አለችና የለበሰችውን ሹራብ እጁን መሰብሰብ ጀመረች። በፍርሃት ተውጣም ስለነበረ ጠጋ ብዬ እጆቿን ያዝ አድርጌ አይን ላይ አንተ ተያየን። የሆነ ያለኝታነት ስሜት ሰጠዋት። ከዛ ግቢ ለምሳ ሰዓት ይሁን እረፍት ሰዓት መተያየት ጀመረን። አለፍ ሲልም መጥቶ በተቀመጥኩበት ተዋወቀኝና በእርግጥ ፈርቼው ነበረ ወንድ ስለማልቀር። ግን የዛን ቀን ደፍሬ እጁን ሲዘረጋልኝ ጨበጥኩትና ተተዋወቅን። አጠገቤ ለመቀመጥ ሲጠይቅኝ እንዲቀመጥም ጠጋ አልኩለት። ቆንጆ ልጅ ነሽ፣ ግን ሁሉ ጊዜ ብቻሽን ነው ማይሽ፣ ጓደኞች የሉሽም እንዴ ብሎ አለኝ። እኔም እያፈርኩኝ አዎ ስል መለስኩ። ማተወሪ ማለት ነው፣ ብዙ ተጫዋች አይደለሽ መሰለኝ ብሎ አለኝ። አይ ከማለቴ ጓደኞቹ ጠሩትና ተነሳ። በቃ ሌላ ቀን እንገናኛለን፣ አሁን ልሂድ አለኝና ትቶኝ ሄደ። ቀስ እያልን ሲያወራኝና ከጓደኞቹ ጋርም ስንግባባ አብሬያቸው መዋል ጀመርኩ። በእርግጥ እነሱ ወጣ ያሉ ነበሩ። ማለቴ እንደ ልባቸው መዝናናት፣ መጨፈር ነው ስራቸው። ታዲያ አንድ ቀን ካፌ ሊጋብዘኝ ሄድን። ቦታው ቆንጆ ቦታ ነበረ፣ ላይን የሚስብ ነበር። ምግቡን አዘዝንና እጅ ለመታጠብ እንድንሄድ ተነሳና እጁን ዘረጋልኝ። እጁን ይዤ ልክ እንደ ሕፃን ልጅ ወደ መታጠቢያ ቦታ ሄድን እና እየታጠብን በመስታወቱ ተተያየን። የሆነ ማላቀው ስበት ነገር መሃላችን ላይ ነበር። ለመጀመሪያ ጊዜ እጄን ሳብ አድርጎ ከንፈረኝ ሳመኝና ለደቂቃዎች ቆየን። ብቻ አይኔን ከጨፈንኩበት ስገልጥ አፈርኩና ዝቅ አልኩኝ። ተስመሽ አታውቂም እንዴ ብሎ አለኝ። አዎ ብዬ አልኩኝ። ፈገግ አለና ወደ ደረቱ አቀፈኝና ተያይዘን ወጣን። ምግቡን በልተን እጅ ለእጅ ተያይዘን ወጣን። ከዛ በኋላ ወደ ቤት ከሸኘኝም ሳይስመኝ አንለያይም ነበረ። አንድ ቀን ግን ሆቴል ሄደን እዛ ምግብ እንደበላን ለብቻችን ጊዜ እንደምናሳልፍ ነገረኝ። ፈራሁም ደስም አለኝ። በሌላ በኩልም ዝም አልኩኝ። ምንም አልገባኝም ነበረ። የሚሰማኝን ስሜት አልተረዳሁትም። ተመግበን እንደጨረስንም ወደ ሮም ገባን። ከንፈረኝ ሳመኝ፣ አቀፈኝ፣ ብቻ ብዙ። ከዛ ተገፋፍተን ወደ አልጋ ወደቅን። ልብሱን እንዳወላለቀ ልብሴን ሲያወልቅ አንዳች ደስ የሚል ስሜት ነበረው። ሰውነቱ ከሰውነቴ ሲነካካም ለእኔ ብቻ አዲስ ነበርና ደስ የሚል ስሜት ነበር።
ያን ቀን አምሽተን በራይድ እስከ ቤት ሸኘኝና ተመለሰ። አሞኝ ነበረ በእርግጥ እግሮችን ለማንቀሳቀስ እስከምቸግር። ብዙም ግን አልቆየም። ልክ እንደ ስትራፖ ስሜት ነበረ። ከቀን ወደ ቀን ወዲያው ለቀቀኝ ብላለችኝና ቀና ብላ እያፈረች ተመለከተችኝ። እየሰማሁሽ ነው፣ ደግሞ ረዳሻለሁ፣ አትፍሪሽ፣ ንገሪኝ፣ ቀጥይ ብዬ አልኳት። ከዛ አንድ ቀን በድጋሚ ጠየቀኝ። እንደማይሆን ነገርኩትና ተናዶ ለምን እንደሆነ ባላቅ አውሬ የሆነና ትቶኝ ሄደ። በነጋታው ከክላሳችን ከአንዷ ጓደኛዬ ጋር እንዳደረ በወሬ ሰማሁኝ። በጣም ነበር የከፋኝ። የሆነ ልቤን ሲያፍነኝ ይታወቀኝም ነበረ። ክላስ አቋርጬ ሳምንት ቤት ተቀመጥኩኝ። ደውሎም እንኳን አልጠየቀኝም ነበር። ታዲያ በሳምንቱ የመጨረሻው ቀን ቅዳሜ ዕለት ደወለ። በጣም ነበረ ደስ ያለኝ። በር ላይ እንደሚመጣና እንደሚያገኘኝ ነገረኝና መጣ። ሁሉንም እንደሚያስረዳኝና ነገሩ ውሸት እንደሆነ እንደሚነግረኝ ተስፋ ነበረኝ። ብቻችን እንድናወራ ወደ ካፌ እንድንሄድ ጠየቀኝና አብረን ሄድን ብላለችኝ። እሺ ከዛስ ምን ምክንያት ሰጠሽ ስል ጠየቅኳት። ቤት ሰላም እንዳልነበረና በፋሚሊ ክራይስ ገና መጥፎ ስሜት ላይ እንደነበረ ነገረኝ። ዲፕሬሽን ውስጥ ነበር። በርግጥ ፊቱ አሳዘነኝ። ስለናፈቀኝም ይሁን የተጨናነቀ ስለመሰለኝ አላውቅም። ብቻ የዛን ቀንም ብቻችንን ጥሩ ጊዜ እንድናሳልፍ ጠየቀኝና ወደሚያውቀው ሆቴል ሄደን አሳለፍን። ሲጨናነቅ ላይ አልፈለግኩም ነበር። ከዛ ግን ተመልሶ ለ3 ተከታታይ ቀናት ጠፋ። ምንም አልገባኝም። ባስቦ ባወጣው ባወርድም ምንም አልገባሽ አለኝ። ስልኩም አይሰራም። ብደውል ግቢም አልመጣም ነበረ። ተጨንቄ ልሞት ነበር። ከ3 ቀን በኋላ ግን ደወለልኝ ብላለችኝ። ከዛስ ስል እያደመጥኳት እንደሆነ ምልክት ሰጠኋት። ስልኩን አንስቼ አወራሁት። አባ ደህና ነህ? ምን ሆነ ነው በጌታ አለው። ደህና ነኝ፣ ትንሽ ለመረጋጋት ከአዲስ አበባ ወጣ ብዬ ነበር፣ ለዛ ነው ብዙም አታካብጂ ብሎ አለኝ። እና ቢያንስ ስልክ አትደውልም? ከምትሰጋውስ ወይም ደግሞ ቴክስት እንደዚህ ነው ተብሎ አይናገርም ሰው? አላሳዝንህም ስጨነቅ? አሁን እሱን ታዩና የላኩልሽን ቪዲዮ ደረሰች? የምን ቪዲዮ? ግቢና የላኩልሽን ቪዲዮ ከተመለከትሽ በኋላ ደውይልኝ ብሎ አለኝና ዘጋው ብላለችኝ። ምን ነበረ ማለቴ የላከልሽ ታዲያ ቪዲዮ የምን ነበር ስል ተደናግጬ ጠየቅኳት። በእርግጥ የፈራሁት እንደሆነ እኔም ገምቼ ነበረ። ምናልባት በቀጣይ ክፍል ቪዲዮ ይዞባት ይሆን ወይስ ምንድነው ነገሩ የሚለውን የምናየው ይሆናል። እስከ ሳምንት ቸር ሰንብቱልኝ።